የብርሃን እናት የነጻነት እስረኞች እግዚአብሔር የሰው ልጅ በነፍሱና በአርአያው ነባቢ ልባዊ ሕያው አድርጎ ከፈጠረው በኋላ ፍጹም ፈጣሪውን ወደ መምሰል ክብር ከፍ ይል ዘንድ የሚያስችለውን ነጻ ፈቃድ ግዕዛን አብሮ ሰጠው። እግዚአብሔር ያለ አንዳች ግፊት አንዳች ሳያስፈልገው ፍጥረታትን በፍቃዱ ፈጥሯል። እርሱ በመፍጠሩ አንዳች የማያገኝ አንዳች የማይጎድለው በሰው እጅ የማይገለገል በራሱ ጊዜ ብፁዕና ብቻውን የሆነ ገዢ ነው። እንድናመሰግነው ፈልጎ ፈጠረን እንዳንል በባህሪው ዓለም ሳይፈጠር በእርሱ ዘንድ በነበረ ክብር በራሱ ዘንድ የከበረ ነው። እንድናምነው ብሎ ፈጠረን እንዳንል ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ስለዚህ እግዚአብሔር ሰውን የፈጠረው አንዳች ፈልጎ ሳይሆን በፈቃዱ ነው። የሐዋርያት ሥራ ምዕራፍ 17 ከቁጥር 25፣ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 15፣ የዮሐንስ ወንጌል ምዕራፍ 17 ከቁጥር 5፣ ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 13። ሰውን በዘፈቀደ ወይም በፈቀደው በራሱ አርአያ የፈጠረው እግዚአብሔር ለሰው ልጅም ይህን ነጻ ፍቃድ አብሮ ሊሰጠው ወደደ። ሁሉን አዘጋጅቶ በፍጹም ፍቅሩ ሰውን ከፈጠረው በኋላ ሰው ደግሞ በተራው ለእግዚአብሔር ያለውን ፍቅር እንዲያሳይ ዕድልን ሊሰጠው ወደደ። የመምረጥ ነጻነት እስከሌለህ ድረስ ፍቅርህን ልታሳይ አትችልምና እግዚአብሔር የሰውን ልጅ እግዚአብሔርን እስካለመውደድ ድረስ እንዲመርጥ ነጻነትን ሰጠው። የሰው ልጅ ያለ ነጻ ፈቃድ ቢፈጠር ኖሮ ከማምረቻ ማሽን ያለፈ ዋጋ አይኖረውምና ክፉን ለመጥላት መልካሙን ለመምረጥ እንዲችል ነጻ ሆኖ ተፈጠረ። ነጻነት ሳይኖረው መልካም ሥራ ቢሰራ እንኳን በግዴታ እስከሆነ ድረስ ዋጋ ቢስ ነው። በግድ የሚሰራ መልካም ነገር መልካምም አይደለም ይላል ቅዱስ ባስልዮስ። ይህን በማድረጉ የሰው ልጅ አምላኩን ላይመርጥም ይችላልና ነጻ ፈቃድን ለሰው በመስጠቱ ሁሉን ቻዩ አምላክ ትልቅ ዋጋ የሚያስከፍል አምላካዊ ውሳኔ ወሰነ። የቅዱስ ሄሬኔዎስ ጥንታዊ የሰው ግዕዛን ሕግ የተሰኘ አገላለጥ መነሻ በማድረግ አንድ ግሪካዊ ጸሐፊ እንዲህ ይላል። ለፍቅሩ በነጻነት ምላሽ ሊሰጠው የሚችለው ሰዎች ያሉበትን ዓለም በመፍጠር እግዚአብሔር ሁሉን ማድረግ የሚችል ባህሪውን ሊገድብ ፈቀደ። ሰዎችን ከመፍጠር በኋላ ከፍጥረታቱ ራሱን በመሰወር ፍጥረታቱ መርጠው ለመወደድ የሚችሉበትን ሁኔታ ሰጣቸው። ይህን በማድረጉ የሰው ልጅ ፈጣሪውን ላይመርጥ ስለሚችል አደገኛ ውሳኔ ነው። ሆኖም እግዚአብሔር ይህንን ባያደርግ ኖሮ ዓለም ያለ ፍቅር ትቀር ነበር። እግዚአብሔር የሰው ልጅ ነጻ ፈቃዱን እንዲጠቀምበትና በመታዘዝ ወደ መጨረሻው ፍጹምነት እንዲሻገር ያስቀመጠለትን መሸጋገሪያ በገነት መካከል ከነበረው ዕፀ በለስ እንዳይበላ መከልከል ነበር። ዕፀ በለስ የሰው ልጅ የነጻ ፈቃዱን እና የመታዘዙን አክሊል የሚያገኝበት መንገድ ነበር። እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ።
ኦሪት ዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17። ወንጌላዊው ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዛቱም ከባዶች አይደሉም እንዳለው ሸክሙ ቀሊል ቀንበሩም ልዝብ የሆነ እግዚአብሔር ለአዳም ነጻ ፍቃድ መገለጫና ለፈጣሪው የሚታዘዝ መሆኑን ለማሳየት የሰጠው ትእዛዝ እጅግ በጣም ቀላል ትእዛዝ ነበረ። አንደኛ ዮሐንስ ምዕራፍ 5 ከቁጥር 3፣ የማቴዎስ ወንጌል ምዕራፍ 11 ቁጥር 30። ዕፀ በለስን አለመብላት የሰው ልጅን ወደ ፍጹምነትና ሱታፌ አምላካዊ የሚያበቃ የመታዘዝ ፈተና ቢሆንም ለመፈጸም ግን እጅግ በጣም ቀላል ትእዛዝ ነበረ። እግዚአብሔር ለአዳም አየር ወደ ውስጥህ አትሳብ፣ አትተንፍስ፣ ዓይንህን ጨፍነህ አትግለጥ፣ ከአንድ ቦታ እንዳትላወስ አይነት አስጨናቂ ትእዛዝ አላዘዘውም። በብዙ ሺህ የሚቆጠሩ ዛፎች ፍሬ እንዲበላ ፈቅዶ አንዲትን ዛፍ ብቻ ባለመብላት መታዘዙን እንዲፈጽም ነገረው። ልብ አድርጉ፣ አዳም በዚያ ጊዜ የስስት ረሃብ አልነበረበትም። ስለዚህ እንኳንስ አንድ ዛፍ ከሁሉም ዛፍ ፍሬ እንዳይበላ ቢከለከል እንኳን የማይከብደው ትእዛዝ ነበረ። ዕፀ በለስ በራሱ ክፋትን የያዘ መርዛማ ዛፍ አይደለም። እግዚአብሔር ከፍሬው አትብሉ ያለው ዛፉ ስለነበረ ግን ዛፍ መታዘዝና አለመታዘዝን ለመምረጥ የተዘጋጀ መሳሪያ ሆነ። አዳምና ሔዋን ከፍሬው ካልቀጠፉ የመታዘዝ ዛፍ ይሆናል። ቀጥፈው ከበሉ ግን ያለመታዘዝ ዛፍ ይሆናል። እግዚአብሔር ዕፀ በለስን የፈጠረው የሰው ልጅ ነጻ ፍቃዱን ተጠቅሞ በሚወስነው ውሳኔ ወደ ዘላለማዊነት እንዲሸጋገር ምልክት እንዲሆንና የመታዘዝ ሕይወት መለማመጃ እንዲሆነው ብቻ ነው። ይህ ትእዛዝ ኢምዋቲነትን ለመሸለም ቃል የሚገባ የሕይወት መመሪያ ነበረ። ስለዚህ ጉዳይ ቅዱስ ጎርጎርዮስ ዘእንዚናዙ ዕፀ በለስ ገና ሲበቅል ክፉ ሆኖ የበቀለ ዛፍ አይደለም ሲል፣ ቅዱስ ዮሐንስ አፈወርቅ ዕፀ በለስ በተፈጥሮ በውስጡ ክፋትን አልያዘም፣ መታዘዝንና አለመታዘዝን ግን ይዟል ብሏል። ዛፉ የተለየ ምትሃታዊ ዛፍ ሆኖ አይደለም። እግዚአብሔር ለአዳም ትእዛዝን ሊሰጠው ሲል ለብቻው ጠቅሶ አነሳው እንጂ የተፈጠረው በዕለተ ማክሰኞ ከሌሎች ዛፍ ጋር ነበረ። ዕፀ በለስ መሆኑ ቀርቶ ዛፉ የሾላ ወይም የዝግባ የዘንባባ ዛፍ ቢሆን አትቅጠፍ ተብሎ ከታዘዘ ያ ዛፍ ክፋትና መልካምን ለመምረጥ የተዘጋጀ በፈጣሪና በፍጡር በገዢና በተገዢ መካከል ምልክት የሚሆን ዛፍ መሆኑ አይቀርም። በአጭሩ በዘመናችን ቋንቋ ዕፀ በለስ የሰው ልጅ እግዚአብሔርን ከማምለክና ካለማምለክ አንዱን እንዲመርጥ የቀረበለት የምርጫ ድምፅ መስጫ ሳጥን ሲሆን ዕፀ በለስን ለሰው ውድቀት እንደ ምክንያት አድርጎ ማንሳትም መራጩን የሰው ልጅ ትቶ የድምፅ መስጫ ሳጥኑን እንደ ጥፋተኛ መቁጠር ነው። አዳምና ሔዋን ለእግዚአብሔር በነጻ ፍቃዳቸው ተጠቅመው እግዚአብሔርን መውደዳቸውንና ለእርሱም መታዘዛቸውን ሊያሳዩ የሚችሉበት መንገድ ለኑሯቸው ብዙም አስፈላጊ ያልሆነውን ዕፀ በለስን ባለመብላታቸው ብቻ ነበር። ያን ማድረግ ከቻሉ እግዚአብሔርን የመምሰልን የመጨረሻ ክብር አግኝተው ወደ ዘላለማዊነት ያድጉ ነበር። ቅዱስ ጎርጎርዮስ ዘኑሲስ እንዳለው ዛፉ የተቀመጠው ሰው ቀስ በቀስ ወደ ሕያውነት እንዲመጣና በሕጉ ሕይወትን ሕያው እንዲሆን ነበር። አዳምና ሔዋን የተሰጣቸውን ነጻነት ተጠቅመው
ሕይወትን መምረጥ ባለመቻላቸውና ከዛፉ ፍሬ በመብላታቸው የገዛ ነፃነታቸው እስረኞች፣ የነፃ ፈቃዳቸው ሰለባዎች ሆኑ። የተጻፉ ትእዛዛት በሌሉበት በዚያን ጊዜ ለእነርሱ የተሰጣቸው ብቸኛ ሕግ ከዚያች ዛፍ ፍሬ እንዲጾሙ ነበረ። አታመንዝር፣ በሐሰት አትመስክር፣ ወላጆችህን አክብር የሚለው ሕግ አልተሰጣቸውም። ሆኖም በገነት ሳሉ የነበረችውን አንዲትም ሕግ እርሷም ሕግጋትን ሁሉ ፍጹም የምታደርግ የፍቅር ሕግ ጥሰው ክብራቸውን አጡ። አንዳንድ ሰው አዳምና ሔዋን ዕፀ በለስን ከመብላታቸው በፊት ምን ነገር የማያውቁ ሆነው ቆይተው በዛፉ ፍሬ ዕውቀትን እንዳገኙና ዛፉም ጥበብን የሚሰጥ እንደሆነ ያስባል። የእባብን ቃል ይዘውም እግዚአብሔር አላዋቂ ሆነው እንዲቀሩ ለማድረግ ፈልጎ ዛፉን እንደከለከላቸው አድርጎ ይደመድማል። እውነት ለመናገር እግዚአብሔር ዓላማው ከአዳምና ሔዋን ዛፉን መከልከል ከሆነ ስለ ዛፉ ባለመናገር ብቻ ዛፉን ሳይበሉ እንዲኖሩ ማድረግ ይችላል። ጨርሶም ዛፉን ባለመፍጠር ደግሞ ዘግይተውም ቢሆን እንዳያገኙት ማድረግ ይችላል። እግዚአብሔር ዓላማው ሰው ለፈጣሪው በግድ የሚገዛና የሚነዳ ባሪያ እንዳይሆን ወዶና መርጦ በነጻ ፈቃዱ አምላኩን ማምለክ እንዲችል ማድረግ ነው። ከዚያ ውጪ ግን አዳምና ሔዋን ዕፀ በለስን ከመብላታቸው አስቀድሞ አዋቂዎች ነበሩ። የሰው ልጅ ሲፈጠር ከመላእክት እጅግ ጥቂት አሳነሰው ተብሎ እንደተጻፈ አዋቂ ሆኖ የተፈጠረ ፍጥረት ነበር። ጠቢቡ ሲራክም ስለ ሰው ተፈጥሮ ሲገልጽ በምሳሌው ፈጠራቸው፣ ፍጥረቱም ሁሉ ይፈሯቸው ዘንድ አደረገ፣ ጥበብንና ማወቅንም አጠገባቸው፣ ክፉና በጎንም አሳያቸው ብሏል። አዳምና ሔዋን ማሰብ የማይችሉና ምንም ዕውቀት የሌላቸው ቢሆኑ ኖሮ እግዚአብሔር ለማያስብ ፍጡር ትእዛዝ አይሰጥም ነበር። ማሰብ ለማይችል አዳምም ለእንስሳት ስም አውጣላቸው፣ ገዢ ሁናቸው ብሎም አያዘውም ነበር። መዝሙረ ዳዊት ምዕራፍ 8 ቁጥር 5፣ መጽሐፈ ሲራክ ምዕራፍ 17 ከቁጥር 3 እስከ 7። ይህ ከሆነ ዕፀ በለስ ክፉና ደግን የሚያሳውቅ ዛፍ ለምን ተባለ? አዳምና ሔዋን ከዛፉ ፍሬ ከበሉ በኋላ ዓይናቸው ተከፈተ ለምን ተባለ? ከዚያ በፊት ዓይኖች ከሌሏቸው ሔዋን ዛፉን ለመብላት ያማረ እንደሆነ ለምን አወቀች? ማየት እስካልቻለች ወደሚያስጎመጀው የዛፉ ፍሬ ለምን አንጋጠጠች? ይላል አባ ጊዮርጊስ። እግዚአብሔር መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና ብሎ ለአዳም አዞታል። ስለዚህ ዛፉ መልካምና ክፉን ያሳውቅ ከሆነ ሰው ቢያውቅ እግዚአብሔር ምን ገዶት ነው የከለከለው? እባብ ያለው ልክ ነው ማለት ነው። የሰው ልጅ ከዚያ በፊት ዕውቀት ነበረው ካለን እግዚአብሔር እየከለከለ ያለው ዕውቀት ምንድን ነው? ይህን ለመመለስ አንድ ምሳሌ ልጠቀም። አንድ አባት ልጁ ይህ የሚሽከረከር መሳሪያ ውስጥ እጅህን እንዳታስገባ፣ እጅህን ካስገባህ እጅህን ይቆርጣል ብሎ አስጠነቀቀውም በል። አባት ይህንን ካለው በኋላ አንድ ተንኮለኛ ሰው መጥቶ እጅህን እዚህ መሳሪያ ውስጥ አስገባ ብሎ መከረው። ልጁም አይሆንም አባቴ እጅህን እንዳታስገባ፣ ካስገባ እጅህን ይቆርጣል ብሎኛል አለው። ተንኮለኛውም መልሶ አባትህ ይህን ያለው እጅህን ስለምትቆረጥ ሳይሆን እጅህን ወደ ተሽከርካሪው መሳሪያ ማስገባት ምን እንደሆነ እንዳታውቅ ብሎ ነው አለው። ልጁም ይህን ምክር ይዞ እጁን ወደ መሳሪያው ከተተ፣ እጁም ተቆረጠ። ያን ጊዜ
ዓይኑ ተከፈተ። አባቱ የከለከለው መሳሪያ ውስጥ እጅ ማስገባት ምን እንደሆነ አወቀ። እጁንም አጣ። ተደብቆ ሲያለቅስ አባት ልጄ ሆይ ወዴት ነህ ብሎ ጠራው። ልጁም እጄን ስለተቆረጥኩ ፈራሁ ተደበቅሁም አለው። አባትም እጅህን እንዴት ተቆረጥክ? እጅህን ወደሚሽከረከረው መሳሪያ አስገባህን? አለው እያለ ይቀጥላል። ዕፀ በለስ ክፉና ደግ ያሳውቃልን? አዎ ያሳውቃል። የመታዘዝን ጸጋ ባለመታዘዝ የሚመጣውን ውርደት ያሳውቃል። አዳምና ሔዋን ከዛፉ ፍሬ በፊት የነበራቸው ክብር ያውቃሉ። ዛፉን በልተው ደግሞ ከክብር መዋረድ ምን እንደሆነ አያውቁም። ዓይናቸው ተከፍቶ ያወቁት የመጀመሪያ ዕውቀት ራቁታቸውን እንደሆኑ ነው። መልካሙን ተነጥቀው ክፉን ተሸክመው አወቁት። የሰው ልጅ ዕፀ በለስን በመብላቱ የበለጠ ክብር አገኛለሁ ሲል የነበረውንም ክብር አጣ። የቆጡን አምላክነት አገኝ ብሎ የብብቱን ሰው መሆን አጣ። ከዛፉ ፍሬ ከበላ በኋላ አዳም እንኳን ከአምላክ ጋር እኩል ሊሆን ከመብላቱ በፊት ራሱ ከነበረው ክብሩም ጋር መተካከል አልቻለም። ለሰው ቀን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው የሚል ቃል የተሻለ ክብር አገኛለሁ ብሎ ወደ ሞት ለተጓዘው አዳም የተስማማ ሆነ። መጽሐፈ ምሳሌ ምዕራፍ 14 ከቁጥር 12። ቅዱስ ዮሐንስ አፈወርቅ እንዲህ ይገልጸዋል። የሰው ልጅ የበለጠ ክብርና ዕውቀት አገኛለሁ ብሎ የነበረውን ጣለ። ከእግዚአብሔር ጋር እኩል አለመሆን ብቻ ሳይሆን ወደ ባሰ ወጥመድም ተጣለ። ዛፉን በመብላቱ ምንም አለማግኘቱን ሳያንሰው የተሻለ ዕውቀት አገኛለሁ ብሎ የነበረውን ዕውቀት አጣ። በዕፀ በለስ የተገኘው ጥበብ ጥበበኞች ነን ሲሉ ድንቁር ሆኑ። ወእንዘ ይፈቅዱ ይጠብቡ አብዱ ተባለው አይነት የኃጢአት ዕውቀትና ውርደት ነበር። ሮሜ ምዕራፍ 1 ከቁጥር 22። የሰው ልጅ እርቃኑን መሆኑን ለማወቅ ብሎ እግዚአብሔርን የማወቅ ጸጋን አጣ። መልአኩ ቅዱስ ሩፋኤል ለጻድቁ ሄኖክ የዕፀ በለስን ዛፍ ባሳየው ጊዜ የተናገረው ይህን እውነት የበለጠ ያጎለዋል። ይህ ዛፍ ምንድነው አልሁት። ቅዱስ ሩፋኤልም መለሰልኝ፣ የቀደሙህ ሽማግሌው አባትህና ባልቴቲቱ እናትህ ከእርሱ የበሉ የጥበብ ዛፍ ይህ ነው። ጥበብንም አወቁት፣ ዓይኖቻቸው ተገለጡ፣ ራቁታቸውንም እንዳሉ አወቁ፣ ከገነትም ተሰደዱ። መጽሐፈ ሄኖክ ምዕራፍ 8 ከቁጥር 23 እስከ 28። የአንድ ዛፍ ፍሬ መብላት የሰውን ዘር ይህን ያህል ዋጋ ማስከፈል ነበረበትን ብሎ የዕፀ በለስን ጉዳይ የአንድ ፍሬ ጉዳይ አድርጎ የሚረዳ ሰው ካለ የዋህ ነው። አዳምና ሔዋን የጣላቸው ፍሬው ሳይሆን ፍሬውን የበሉበት ምክንያት ነው። ዕፀ በለስ የበሉት የእባብ ቃል ሰምተው የአምላክ ለመሆን ፈልገው ነው። የፍሬውን ቅርፊት በጥርሳቸው ሲፈነቅሉ መፈንቅለ አምላክ እያካሄዱ ነበር እንጂ ረሃባቸውን እያስታገሱ አልነበረም። ስለዚህ ጉዳይ አምላክነትን የመሻት ያለመታዘዝና በነጻ ፍቃድ ማመጽ ነው። ለዚህ ነው ቅዱስ ኤፍሬም ዕፀ በለስን መብላትን ሔዋን እንጨት በልታ ያደረገችው አመጽ ብሎ የሚጠራው። እርቃንን ማወቅ ዕውቀት ከሆነ አዳምና ሔዋን ቢቀርባቸው ይሻል ነበር። ቅዱስ ባስልዮስ እንዲህ ይላል፣ እርቃናቸውን አለማወቃቸው ይሻላቸው ነበር። በማወቃቸው ምክንያት የሰው ልጅ ሕሊና ተራ ፍላጎቶችን ለማሟላት ወደ መጨነቅ ወረደ። ለራሱ ልብስን ለማዘጋጀትና እርቃኑንም ለመሸፈን ተጋ። በዚህ ምክንያት ወደ ፈጣሪ ብቻ ከማየት አቋርጦ ልቡ ወደ ሌላ ነገር ተከፈለ።
የብርሃን ልብስን የለበሰው ንጉሥ የሰው ልጅ እርቃኑን ለመሸፈን ቅጠል አገለደመ። ፈጣሪውም በኋላ የቁርበት ልብስ አልብሶ ከገነት አስወጣው። የእንስሳት ገዢ የፍጥረታት አክሊል አዳም የእንስሳት ቆዳ ለብሶ ከገነት ሲወጣ ከማየት በላይ ምን የሚያሳዝን ነገር አለ? እንስሳት ቀና ብለው የማያዩት ንጉሥ የእንስሳትን ተፈጥሮ ልብስ ተውሶ የእርቃኑ መሸፈኛ አድርጎ እንስሳ መስሎ ሲታይ ምንኛ ያሳዝናል። ሰውስ ክቡር ሆኖ ሳለ አላወቀም፣ እንደሚጠፉ እንስሶች መሰለ የሚለው የዳዊት መዝሙር ለዚያች ዕለት የተስማማ ነበር። መዝሙረ ዳዊት ምዕራፍ 49 ከቁጥር 12። በዚያን ጊዜ የገነቱን ስደተኛ አዳምን ልጁን ያዕቆብን እንደዳሰሰው እንደ አይነ ስውሩ ይስሐቅ በዳበሳ የሚነካው ሰው ቢኖር ኖሮ ይህ ድምፅ የአዳም ድምፅ ነው፣ ልብስህ ግን የእንስሳ ነው ባለው ነበር። መዝሙረ ዳዊት ምዕራፍ 49 ከቁጥር 12፣ ዘፍጥረት ምዕራፍ 27 ቁጥር 22። የሰው ልጅ መዋረድ በቁርበት ልብሱ እንስሳትን በመምሰል አላበቃም። በክብር የተፈጠረው የሰው ልጅ ማክሰኞ ከተፈጠሩ እጽዋት ጋርም በረጋፊነቱ ተመሳስሎ ሰውስ ዘመኑ እንደ ሳር ነው እየተባለ መዘመር ተጀመረ። መዝሙረ ዳዊት ምዕራፍ 103 ቁጥር 15። ቅዱስ አትናቴዎስ እንዲህ ሲል ይተነትነዋል። ሰው ንጉሥ ሲሆን አላወቀም፣ ራሱን በፈቃዱ አዋረደ፣ ባሪያ ሆነ፣ ጌቶች ያልሆኑም ገዙት። ሰው ባለጸጋ ሲሆን አላወቀም፣ ራሱን በፈቃዱ አደኸየ፣ ሆዱን አስራበ፣ ነፍሱንም አስጠማ። ሰው የብርሃን ልብስ የለበሰ ሲሆን አላወቀም፣ የቁርበትን ልብስ ለበሰ። ሰውስ ከጌታ በታች ገዢ ሲሆን አላወቀም፣ ካልተፈቀደለት ዕፅ ሰርቆ በላ። አዳምና ሔዋን ዕፀ በለስን በልተው የእርቃንን ዕውቀት ተጎናጽፈው ከገነት ከተባረሩ በኋላ ልብስና ምግብ የሰው ልጆች የሕይወት ዘመን ጥያቄ ሆኖ ቀረ። የሰው ልጅ የወደቀው በመብላት ሲሆን የተዳረገውም ለእርቃንነት በመሆኑ ለታላቅ ክብር የተፈጠረው የሰው ልጅ በምድር ላይ የሚቆያትን እጅግ አጭርና መራራ ዘመን አብዛኛውን ምግብና ልብስ ለማሟላት ሲኳትን ይጨርሰዋል። የዕለት ጉርስና የዓመት ልብስ ፍለጋ ሲሯሯጥ ዕድሜውን እንደ ዋዛ ይጨርሳል። እግዚአብሔር በአዳም ላይ የተናገረው የእርግማን ቃል ላይም 3 ጊዜ ትበላለህ የሚለው ቃል መናገሩ የሰው ልጅ ጥፋቱም ቅጣቱም ምግብ እንደሆነ ያሳያል። በድካምህ ከእርሷ ትበላለህ፣ የምድርንም ቡቃያ ትበላለህ፣ በፊት ወዝ እንጀራህን ትበላለህ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 17 እስከ 19። የተከለከለውን ፍሬ ለመብላት ከወሰንህ መብላት የሕይወት ግብር እንዲሆን መርጠሃል። ርቃን መሆንህን ለማወቅ ከወሰንክ ልብስ የዕድሜ ልክ ራስ ምታት እንዲሆን ፈቅደሃል። በዚህ ምክንያት የሰው ልጅ እግዚአብሔር ስለምትበሉትና ስለምትለብሱት አትጨነቁ እስኪለው ድረስ ለምግቡና ለልብሱ የሚጨነቅ ፍጡር ሆኖ አረፈው። የማቴዎስ ወንጌል ምዕራፍ 6 ከቁጥር 25። ልብስና ምግብም ከሰው አገልጋይነት ወደ ሰው መለኪያነት ከፍ ብለው ሰውና ጆንያ ያለ እህል አይቆምም፣ የእንጀራ ጉዳይ እህል ውሃ ነው፣ አንተ የበላኸውን ነህ፣ ምን ለብሼ ልውጣ፣ ልብሴን ልቀይር የሚሉ ቃላት ካፉ የማይጠፉ ሕይወቱና ማህበራዊ ግንኙነቱ ክብሩና ውርደቱ ሳይቀር ከምግብና ከልብስ ጋር የተሳሰረ ሆኖ ቀረ። የሰው ልጅ በውስን ዕድሜው ያለ ምግብ ከ1 ሳምንት በላይ የማይቆይ የምግብና መጠጥ ጥገኛ ሆነ። በአሁኑ ዘመን ሳይበሉ መኖር ምን ማለት እንደሆነ ማሰብ እንኳ የሚከብደን
ለዚሁ ነው። መብላትና መልበስም በሰው ልጅ ስነ ልቦና ላይ ትልቅ ጠባሳ የጣለና የሰው ልጆች ማህበራዊ፣ ምጣኔ ሀብታዊና ስነ ምግባራዊ ስርዓት ሳይቀር የሚወስን ከመሆኑ ባሻገር እኩል ሆኖ በእግዚአብሔር አምሳል የተፈጠረውን የሰው ልጅ ጌታና ሎሌ፣ ድሃና ሀብታም፣ ታናሽና ታላቅ በሚል መደብ ከፋፍሎ ምድርን አንደኛ፣ ሁለተኛ፣ ሶስተኛ ዓለም በሚል መደብ እስከ መከፋፈል የደረሰ ሆነ። በዚህ ምክንያት ሰው በምድር ላይ ከሚኖርበት አጭር ዕድሜው ላይ ከእንቅልፍ የተረፈውን ግማሽ ዘመን የሚበላውን በማዘጋጀት ቁጭ ብሎ በመብላት የበላበትን ገበታ በማንሳት ልብሱን በማጠብ ልብሱን በመልበስ ልብሱን በማውለቅ የሚያባክን ሆነ። በበላ በሰዓታት ልዩነት ውስጥ ምግብ የሚያስፈልገው ካለበሰም ለህመም የሚዳረግ የምግብና ልብስ ጥገኛ ሆኖ ቀረ። የቀረውን ዘመኑንም የምግብ ዋስትናውን ለማረጋገጥ በሚሰራው ሥራ ላይ ተወጥሮ በወዙ እየበላ መኖር ሥራው የሆነ ፍጡር ሆነ። ከምግብ ባሻገር የሰው ልጅ ማወቅ ፈልጎ ከፈጣሪ የተጣላ በመሆኑ የተፈጥሮ ዕውቀቱን ስላጣ ዕውቀትን ለማግኘት መማር ማንበብ አስፈልጎት ከምግብና ልብስ ውጪም ትምህርት ሌላው የሰው ልጅ ዕድሜ ፍጆታ አድካሚ ዳገትና የሰው ልጅ ደረጃ መለኪያ መስፈርት ሆነ። እንደ መላእክት ሳይማሩ የማወቅን ጸጋ ተጎናጽፎ የተፈጠረው የሰው ልጅ አንዱ ከአንዱ እግር ስር ቁጭ ብሎ የሚማር የተማረውም በቀላሉ የማይገባው የገባውም የሚዘነጋው ደካማ ፍጡር ሆነ። ያውም ዘርፎቹን መርጦ ለማወቅ እንጂ በሁሉም ነገር ላይ ለማወቅ ዕድሜውም የማይፈቅድለት ሲሆን ይህችም ዕውቀት ሆና አንዱ በሌላው ላይ እየተኮፈሰ የሚመካበት ጉዳይ ሆኖ አረፈው። ልብ አድርጉ፣ ምግብ መብላት የተጀመረው ከሰው ልጅ ውድቀት በኋላ ነው እያለን አይደለም። ከገነት ዛፍ ሁሉ ትበላለህ እንደሚል ከዕፀ በለስ ውጪ ያለው የተፈቀደላቸው የዛፍ ፍሬ በሙሉ ይህንን ያሳያል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 16። አዳምና ሔዋን በገነትም ሳሉ ምግብ ይበሉ ነበር። ሆኖም ምግቡን የሚበሉት ረሃብ በእነርሱ ላይ ስልጣን ኖሮት በሚያስገድድ ፍላጎት ተገፋፍተው የህልውና ጥያቄ ሆኖባቸው አልነበረም። ልብስንም መልበስ የማያስፈልጋቸው ብርሃን ለብሰው ያጌጡ ነበሩ። ምድርን አጎሳቁለው የሚያስታግሱት ረሃብና ስግብግብነት አልነበረባቸው። ከእርግማን ወዲህ ግን ምድርም ስለተረገመች ሰው የፈለገውን ምግብ በደስታ የማታቀርብና የአዳምን የድካም ላብና ወዝ ካልጠጣች የማታፈራ ሆነች። የሰው ልጅ በደረሰበት የምግብ ምርኮኝነት ምክንያትም ጠባዩ ተለውጦ ምድርን የሚያጎሳቁል እንደ ልጅ ስም ያወጣላቸውን እንስሳት ሳይቀሩ አሳድጎ አርዶ የሚበላ ሆነ። ከእነርሱም ኃይለኞቹ አራዊት ገዢያቸውን የሰውን ልጅ ካገኙ የማይምሩ ሆነው ተለዩ። አዳም ወደ ነበረበት ምግብን ያልተመረኮዘ ኑሮ ምን እንደሚመስል ለማየት የምትፈልግ ከሆነ ብቸኛው መንገድ ጾም ነው። አብዝቶ የሚጾም ሰው ከምግብ ምርኮኝነት ወጥቶ የጥንተ ተፈጥሮ ማንነቱን ለማግኘት የሚታገል ሰው ሲሆን በዚህም ብዙዎች ተጠቅመው በሕይወት ሳሉ የገነትን ኑሮ ምንነት ተረድተዋል። እንደነ አባ እንጦንስ ያሉትን ጾመኞች ሰይጣን ከመጀመሪያው ሰው አዳም ወዲህ እንዲህ ያለ ሰው አልገጠመኝም ብሎ የተደነቀባቸው ለዚህ ነው። ጾም አያስፈልግም እያለ የሚከራከር ሰው ደግሞ እርግማኔን አትንኩብኝ፣ ምግብን እንደተደገፍኩ ልኑር የሚል ይመስላል። በቅዱስ ጳውሎስ ወዳቸው አምላካቸው ከተባሉት ወገን ነውና። ፊልጵስዩስ መልእክት ምዕራፍ 3 ከቁጥር 19። የእግዚአብሔርን ይቅር ባይነትም የምናየው እዚህ ላይ ነው።
የሰውን ልጅ ትበላለህ ብሎ የምግብ ባሪያ እንዲሆን የፈረደበት አምላክ የሰውን ልጅን መዳን በምግብ አድርጎ በወደቀበት እንዲነሳ ዕድል ሰጥቶታል። ይህም ራሱን ምግብ አድርጎ የሰጠበት ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው የሚል የአዲስ ኪዳን ጸጋ ቅዱስ ሥጋውና ክቡር ደሙን በመብላት ነው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 54። የሚያሳዝነው አትብላ የተባለውን በልቶ የወደቀው የሰው ልጅ አሁን ደግሞ እንካችሁ ብሉ ይህ ሥጋዬ ነው ተብሎ የተሰጠውን የሕይወትን ምግብ ደግሞ ባለመብላት ፈጣሪውን አልሰማ ማለቱና ከእግዚአብሔር መንገድ በተቃርኖ መቆሙ መምረጡ ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26። ከአዳምና ሔዋን ድቀት በኋላ ልብስም የሰውን ልጅ ላይ የወረደ ሌላ ትልቅ ጠባሳ ሆነ። ሰው ሰውነቱ ብቻ የሚያስከብረው ፍጡር እንዳልነበር ልብሱን በማየት መለካት፣ አለባበሱን አይቶ ማክበር፣ ልብሱን አይቶ መናቅ የዓለም ሕይወት መመሪያ ሆነ። ለዘላለማዊነት የተፈጠረው የሰው ልጅ ከገነት ሲባረር ከለበሰው የቅጠልና የቆዳ ልብስ በተጨማሪ ልብስ ለመቀያየር ብዙ ድካም የሚደክም ሆነ። ልብስን እርቃንን ለመሸፈን ከመልበስ አልፎ ዛሬ የለበሰውን ነገ መድገም በሰው ፊት የሚያስንቀው ነገር ሆነ። ስለዚህ በአብዛኛው የሰው ልጅ ዘንድ ልብስ የምግብ ያህል ሁልጊዜ የሚያስፈልግ የኑሮ ጥያቄ ነው። ምን አለፋችሁ ወላጆቻችን አዳምና ሔዋን የምግብና የልብስ ምርኮኞች አድርገውን ሄዱ። እነርሱ ብዙ ሰው ባልነበረበት ዘመን ስለኖሩ ያገኙትን በልተው በአንድ ልብስ ብቻ ቢኖሩ የሰው አፍ አያስፈራቸውም ነበር። እኛ ግን ምን እንደበላን ምን እንደለበስን አይቶ በሚመዝነን እልፍ ማህበረሰብ ውስጥ ተጥለን የበለጠ ተሰቃየን። ሴት ልጅ ላይ ትንሽ ጨከን ያለ ብዕር ያለው ሊቁ ጠርጡለስ ሔዋኖች ሆይ ወደ ልብስ ገበያ ከተታችሁን እያለ እንዲህ ሲል ያማርራል። የተከለከለውን ዛፍ የቀጠፈችው ሴት ነበረች። የአምላክ የመጀመሪያ ሕግ ተላላፊ ሴት ናት። ዲያብሎስ እንኳን ያልቻለውን አዳም ድል የነሳችው ሴት ናት። ሴቶች ሆይ እናንተ የሰይጣን መግቢያ በር ሆናችሁ የእግዚአብሔር አምሳል የሆነን የሰውን ልጅ በቀላሉ አፈረሳችሁት። እናንተ ባመጣችሁት አለመታዘዝ ሞት በዓለም ላይ መጣ። የእግዚአብሔር ልጅ እንኳን ሊሞት ግድ ሆነበት። አሁንም ሰው ከገነት ሲወጣ እንደነበረው በቆዳ ልብሶች ራሳችሁን ስለማስጌጥ ታስባላችሁ። በእናንተ ምክንያት ከዓለም መጀመሪያ ሜሌሲያኖች በግ ሸለቱ፣ ሶርያውያን ጥጥን ፈተሉ፣ ጢሮሳውያን አቀለሙት፣ ቱርካውያን በመርፌ ሰፉት፣ ባቢሎናውያን በዕንቁ ቆጠቆጡት፣ በከበሩ ድንጋዮችም እንዲያብረቀርቅ አደረጉት። ወርቅም ለልብስ መግዣነት ተሰጠ። መስታወት የመዋሸት ፍቃድ ቢኖረው ብዙ ሴቶች ደስ ባላቸው ነበር። የሔዋን ዘር ከገነት ተባራም ይህንን ጌጥ ትመኛለች። እነዚህ ምኞቶች የሴት ልጅ ሸክሞች ናቸው ይለናል ሊቁ ጠርጡለስ። ድምዳሜው ላይ ትንሽ ያበዛው ቢመስልም ሴት ልጅ በቀጠፈችው ዕፅ የሰው ልጅ ታሪክ መበላሸቱ ግን የማይታበል እውነት ነው። እውነት ግን ሔዋን ያጠፋችው ምን ነበር? አዳምስ ንጹሕ ነበር? እባብስ ድርሻው ምንድን ነበር? በእባብ ያደረው ሰይጣንስ የሰው ልጅ ከፈጣሪው ቢጣላ የሚጠቀመው ምንድን ነው? እግዚአብሔርስ ሰይጣንን ለምን ፈጠረው? እርሱ ባይፈጥረው ይሄ ሁሉ ችግር መች ይፈጠር ነበር? በቀጣይ ገጾች የሴት ልጅ ዕዳ ጽሕፈት የሆነውን የዘፍጥረት ምዕራፍ 3 የበለጠ ከፍተን
እንቃኘዋለን። የብርሃን እናት ነሽና የብርሃን እናት ለምኝልን ድንግል ለምኝልን ድንግል ለምኝልን